ቡድኖች በዚህ ረገድ ሁለት ጊዜ ተሸናንፈዋል። ኢትዮጵያ መድን የወቅቱ ሻምፒዮን 4 ጎል አንደኛው ነው የሚከናወን ይሆናል። ሁለቱም በሊጉ የደረጃ ሰንጠረዥ አናት ላይ ተቀምጧል። እንዲህ ሆኖ አያውቅም። የሁለቱ ቡድኖች የውድድር ዘመን 1996-99 ዋንጫ የወሰደ ቡድን በዚህ ረገድ ሌላ ስኬት። ረጃጅም ኳሶች የመጀመሪያ ጎል ፍለጋ ያሬድ የተሳሳተ ኳስ ምናልባት የመጀመሪያ ጎል ሊያገኙ ይችላሉ ወይ? ወደ ኋላ የተመለሰ ኳስ ከጨዋታ ውጪ ብሏል። የመጀመሪያው ረዳት ዳኛ ሙሉነህ በዳዳ ጋር አድርገውታል። ሻምፒዮንም ሆኗል። በታሪኩ የመጀመሪያ ድል ነው። ከ1975 በጣም ጥሩ ጊዜያትን በማሳለፍ ላይ ይገኛል። ተከላካይ ጀርባ የሚጣል ኳስ ፋሲል ጥቂት ጎሎችን ያስቆጠረ ቡድን አማካይ በአንድ ጨዋታ እንኳን አንድ ጎል ማስቆጠር አልቻለም። 14 ጎሎች አስቆጥሯል። የተቆጠረበት 7 ጎል። ምናልባት ዋንጫ የሚያነሳ ከሆነ በጠንካራ የተከላካይ መስመር ይሆናል ተብሎ ይጠበቃል። ሁለቱ ተጫዋቾች ዋሳዋ ጆፍሬ እና ምኞት ደበበ በፕሪሚየር ሊጉ እጅግ በጣም አስደናቂው ጥምረት ከተገለሰውነቱ ደቃቃ ቢሆንም ልቡ ተራራ ነው። ቱላ ተወልዶ ያደገው ተጫዋች ማን ቱ ማን ማርኪንግ ላይ ጨዋታ አንብቦ በመጫወት በቴክኒኩ በኩል እጅግ በጣም የላቀ ተጫዋች ነው። ኪሩቤል በዚህ ሰዓት ጥሩ ዴሊቨሪ ኪሩቤል ምናልባት በተቃራኒ አቅጣጫ በእኛ ሀገር ኮንቴክስት ፋሲል ከነማ ወርቃማ ድል አግኝተዋል። ናትናኤል ምን ሊያደርገው ይችላል? ቃል ኪዳን ምናልባት በረከት ኮች የሆነው ነገር ምንድን ነው? ከመነሻው የንጋቱ ጎል የሚያስተናግድ ይመስላል። ከሁለቱ ቡድኖች የጨዋታ ባህሪ አንጻር ረመዳን ምናልባት አቤር ቡዳ ኦብቪየስሊ ከተከላካይ ጀርባ የሚጣል ኳስ ነው የሚጠበቀው። 9 ጥፋቶች ኪሩቤል የማዕዘን ምት የቆመ ኳስ በተደጋጋሚ አግኝቷል። ፋሲል ከነማ ግን ምኞት ደበበ ጥሩ አቅርቦት ነበር። አንድ ባሸነፈበት ጨዋታ በዚህ ሰዓት ሌላ እንቅስቃሴ ኪሩቤል ዋሳዋ በቀጥታ ይመታ ይመስል ነበር። እንቅስቃሴ በአንጻራዊነት ከፋሲል እስከ ረፍት ካሳየው እንቅስቃሴ የተሻለ ነው። እንደ አጠቃላይ ጨዋታውን ስናየው ግን ፀሐዩን የሚመስል ብዙም ግለት የሌለው ጨዋታ ነው ያደረጉት። የመጨረሻዎቹ 60 ሰከንዶች የመጀመሪያው አጋማሽ መደበኛው ሰዓት ሊጠናቀቅ የቀረው ጊዜ ነው። ኪሩቤል ሁልጊዜም ቢሆን ወጥ የሆነ አቋም ያሳያል። በቅርብ ጊዜ ነው እግር ኳሱን ዓለም የተቀላቀለው። እድሜው ገና ወጣት። ፈጣን ሽግግሮች አቡበከር ኑራ ረቡ አይደሉም ሶስቱ። ስለዚህ ከዚህ በላይ ይጠበቅባቸዋል። ኢትዮጵያ ምናልባት ድንቅ ሙከራ ነው በብሩክ በኩል የተደረገው። ኢትዮጵያ መድን ጥሩ እየሄዱ ነው። ይህንን የጨዋታ መንገድ እያስቀጠሉ የተወሰነ ነገር ከጨመሩበት ከጨዋታው ውጤት ይዘው የመምጣት እድል ይኖራቸዋል። ቦሮክ ሙሉ ጌታ አስደናቂ ቴክኒክ፣ ኢላማው መጠበቅ ብቻ የሚቀረው የጎል ማግባት ሙከራ ነው። ሶስተኛ ጎል ፍለጋ ለመጨረሻ ጊዜ ጎል ያስቆጠረው ወላይታ ዲቻን ላይ ነው በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ከአመራ ተነስቶ ለላንድ ባሸነፈ ፋሲል ከነማ ምናልባት በዚህ ሰዓት ወርቃማ ድል አግኝተዋል። ቃል ኪዳን ዘላለም ምን ሊያደርጉት ይችላሉ? ምናልባት ሌላ ድል ዘመን በጋራ 3 ዋንጫዎችን አንስተዋል። ምናልባት በዚህ ሰዓት ቃል ኪዳን በፍጹም ቅጣት ምት ክልል ውስጥ ያሬድ ባለፈው ቃል ኪዳን ከዚህ ቦታ ላይ ጎል ማስቆጠር የሚታወስ አለልኝ ሙሉነህ ሆች ፋሲል ከነማ በጥሩ መንገድ ወደፊት ለመቅረብ ጥረት እያደረጉ ነው። ከረፍት በኋላ ለያሬድ ቀረብ ብለው እነ ቃል ኪዳን እየተጫወቱ ነው። ይሄ ኳስ በረከት ግዛው ያሬድ ኳሱን መቆጣጠር አልቻለም። የቡድኑ የፈጠራ አቅም መነሻ ዳግም አወቀ በዚህ ሰዓት በጉዳት ምክንያት ከቡድኑ ጋር የለም። በእርግጥ ጨዋታውን እየተከታተለ ይገኛል በክቡር ትሪቡን በመሆን ብሩክ ሙሉጌታ በመስመሮች መካከል ምናልባት ወርቃማ ድል
የበለጠ በቁጥር በዛ ብሎ እያጠቁ ይገኛሉ። ውሃ ሰማያዊና ነጭ ማሊያ የለበሱ ተጫዋቾች ዳዊት ለግብ ጠባቂ ሞይስ ፖቴ እጅግ በጣም ቀላል ኳስ ይመስላል። ለሞይስ ፖቴ ቀላል ኳስ ቢሆንም ዳዊት ብዙ ጊዜ እንደዚህ ዲሲሽን ላይ ይቸገራልና ይህንን ወስኖ መምታቱ በራሱ ወደፊት ውሳኔዎቹ እንዲስተካከሉን አንድ እርምጃ የሚሄድለት ይመስለኛል። ጥሩ ውሳኔ ያሰጣጥ ነው። ዋሳዋ ጆፍሬ መሬት ለመሬት ተመታ ኳስ ግብ ጠባቂውን የማሳሳት እንቅስቃሴ ቃል ኪዳን ኳሱን ደገፍ ማድረግ አስቦበት ይመስላል በመሬት የመታው። በዚህ ሰዓት ብሩክ አማኑኤል አብዱ ኪሩቤል ከፍ ባለ ፋይቲንግ ስፒሪት የሚጫወት ተጫዋች በረከት ተመልሶ ገብቷል። ምናልባት በረከት